ስለዚህ ማግኒዚየማችን እንወስዳለን። የማግኒዚየም አበሻ በሙሉ ቫይታሚን ውሰድ አዳሚ። ዝም ብላ ያገኘውን ቁርጥ አትብላ። ቁርጥ ዝም ብላ አትብላ። ያ ምስር ብላ። ሽሮ ጥሩ ነው። ሽሮ ንቃት ነበር። ሽሮ ውስጥ ያለችው ቫይታሚን አይደለችም። ፀሐይ እናገኘው። ቫይታሚን ውሰዱ ለጤናቸው። የዚህ የሶሻል ሚዲያ ህዝብ ችግር ቫይታሚን የለውም። ቫይታሚን ለዚህ ነው እርስ በርሱ የሚፈነካከተው። ማግኔዚየም እኔ የግል ዶክተር አለኝ ስላችሁ ውሸቴ ነው። የግል ዶክተር አለኝ። የግል መድኃኒቴ ደግሞ ዞላ ይባላል። ጎንደሬ ወንድሜ ነፍሴን የሚያረግ ግማሹ ጎንደሬ ጠምደኛል። ጎንደር አማራ ወንድሜ ደግሞ የኔ ነፍስ እንዴ ጉድ እኮ ነው፣ እንደ ጉድ እኮ ነው። ግማሹ አማራን አስገደል ይችላል። አማራ ወንድማችሁ ደግሞ የኔ ነፍስ እንዳልሞት ይከላከላል፣ እንዳላረች። ዩሲ ልዩነት ዘር አባሄ ጥፋ ዘር ምን አባቱ ይሰራል። ጎንደሬ ወንድማችሁ ነው። ይህን ዋጪ ወዴና መመኝ ስል ይህንን ዋጪ። ይህ ምን አባቱ ኪኒን ነው። አዞረኛ ጥወለወለኝ ስለው ቫይታሚን ቢ ቫይታሚን ሲ፣ አይኔን ደከመኝ ስለ ቫይታሚን ኤ ይደክመኛ ስለ ቫይታሚን ዲ። እኔ ራሴ ላቦራቶሪ ፋርማሲ ሰራተኛ ሆንኩ። የምን አባቱ ኪኒን አሳየን። ይሄ ደግሞ ከዘጋውስ ይሄ እኮ ችግር። ቲክቶክ እኮ ሰገጤ ነው የሚወደው። የሰለጠነ ህዝብ አይወደው። መድኃኒት አትዋጡ። ማግኒዚየሙ ምን ይላል መሰላችሁ? ማግኒዚየሙ ዛዋ ባላንስ፣ ሙቀት፣ ቫይታሚን ቢ ያለው ቫይታሚን ቢ ያለው ኢነርጂ ይሰጣችኋል። እንደ ቡና ማለት ነው። ያ በቃ ኤርሆን ይላል ማለት መነቃቃት ይሰጣችኋል። ከዛ ኢሞ ሲስተማችሁ ይስተካከላል። ገባችሁ? ኢሞ ሲስተማችሁ ይስተካከላል። እየሄድክ ኪኒን አትዋጥ። ቁጭ ብለህ ቫይታሚንን ግዛ። በወር 400 ብር የምታወጣ ከሆነ ለምግብ እናንተ ጉዳይቼ እናንተ ምቀኞች፣ እናንተ ስም አጥፊዎች። ለማንኛውም ሴቶች በተለይ ቫይታሚን ዋጡ። እግዚአብሔር ምስክሬን ነው የምላችሁ። በተለይ አሜሪካና አውሮፓ የምትኖር ቫይታሚን ዋጡ። እኔ በራሴ ስላየሁት ይኸውልሽ፣ እንዲገትር ያስኩሽኝ ሰሞኑ ከእግዚአብሔር በታች ቫይታሚንን እየወሰድኩ ነው። ቫይታሚን ኤ ወስዳለሁ፣ ቫይታሚን ቢ ወስዳለሁ፣ ቫይታሚን ሲ ወስዳለሁ፣ ቫይታሚን ዲ ወስዳለሁ፣ ኤነርጂ ወስዳለሁ፣ ማግኒዚየም ወስዳለሁ፣ ኮላጀን ወስዳለሁ፣ ኦሜጋ ድራይ ወስዳለሁኝ፣ ኩኩማ ኦይል ወስዳለሁ። ይህንን ሁላ ወስጄ ነው የምታይ። ይህንን ሁላ ወስጄ ነው የምታይ። ግን ኮፒ ሊንክ አድርጉ። አሬ ረሳሁትም አለ ሌላም አለ ወስዳለሁ። ጤነኛ ነኝ። እንደ ድሮ እንቅልፌ ባልተኛ ብተኛ በእንቅልፍ ምትክ እንትን ወስዳለሁ። ይሄ 3 አይነት ማግኒዚየም አለ። 3 አይነት የኢነርጂ ማግኒዚየም ወስዳለሁ። ኢነርጂ አለው የሚያነቃቃ አዳሜ ዜ ጥሬ ስጋ ሽንቢ። ከዛ በ40 ዓመትሽ ትሰናበቻች። በ40 ዓመት ፍቺ ትፈታለ። ምን በ40 ዓመት? አሁንማ በ20 ዓመት የምትፈቱት። ቫይታሚናችሁን ውሰዱ። እግዚአብሔር ምስክሬ ነው። ዓለም በሙሉ አሁን ፋርማሲ መድኃኒት የሚባል ደግሞ እንዳይዘጉት የለም። ተፈታ እኮ ተፈቷል። በቃ የምን አየሩን ዓለም ይይዛል። ምድሩንም አየሩንም ሊይዝ ነው። አለቀ በቃ። ጉድ ልናይ ነው። የኛም እሱ ስለሌለ ነበረ ከአንዱ ቤት ወደ አንዱ ቤት ስጋ ምትቦጭቁት ነበር። ጆን ዳንኤል እኮ ተፈታ። ሙጫ ከኛ ነፈታ የስሪን ቀቡ ተፈታ። እኮ ተፈታ እኮ ልጄ እኮ ተፈታ። አሁን አካውንቴን የሚያስፈራራ ሰው የለም። ምን ይጠበስ? አዳዲስ ነገር እናያለና ድራማ፣ ቲያትር፣ ኢትዮጵያ ብሮድካስቲንግም ያስብበት እናያለን። ፓርትቱ ይጀመራል። የጆን ዳንኤል የወደፊቱ እጮኛ ማለትሆን እንደምትችል የመጀመሪያው። ሁለተኛ ጆን ዳንኤል ምን ይሰራል? ምን አይነት ኮንቴንት ያመጣል? ሶስተኛ ምን አይነት ሙዚቃ ጽፏል? እስር ቤት ውስጥ በቃ አለቀ፣ ተጣበብ። አሁን ሰግጥ የለም። ሰግጥ ወደኋላ ሰግጥ። የሰግጥ ንግስና 3 ወር እንኳን አልሞላም።
እንዲህ ብዬ ግን ጓደኛ የሚሆኑ ተዋርጄ ቁጭ እኮ ነው ማለት አይደል? አይኔ ነገር የመቃጠል ፕሮግራም እንዳይሆንብኝ በኋላ ግን አይሆንም። ጆኒ ይህ የስራ ጉዳይ ነው፣ የህይወት ጉዳይ፣ የገንዘብ ጉዳይ ነው። ያ በውስጥ ጓደኛ ወንድ ስላቸው በፊት ለፊት መታየት የለባቸው። ሰግጥ ሳምንት እንኳን አልሆናትም ከሚዲያ ልትጠፋ ነው። አይ ሰግጥ ከሚዲያ ሰግጥ ሳምንት እንኳን ሳታጣጥማት ያችን የተቀበላችንን ግራሚክ ሳታጣጥማት ሰገጠች። ሰግጥ ዶሮም እድሜ የለውም ብያችኋለሁ። እድሜ የለውም። ዳኒኮም እድሜ የለውም ሰግጥ። ምክንያቱም ሰግጥ እድሜ ሊኖር አይችልም። ከእሑድ እንኳን እሑድ አልደረሰችም። ሰግጥ አልደረሰችም። ወይዬ ሂሩዬ አየሽኝ ቆንጆ 4 ሰዓት ምናምን ይሆናል አይደለ? 4 ሰዓት ፊልም እኮ ነው የሰራችው የኔ ልጅ። በቃ ፊልም አይታችሁታል አይደል? ፊልም በቃ እንዲህ ነው ያደረገች። እንዲህ ፍጥጥ ጆኒ የገባል ጆ በሉ እስቲ ሁላችሁም አንድ ጊዜ ጆ በሉ። ጆን ዳንኤል በሉ እስቲ አጥለቅልቁት። ከዚህ በኋላ ሁልሽም ትጠፊያለሽ። ጸባይ ከሌለሽ አለቀ በቃ ትጠፊያለሽ። ልትሰግጪ ነው በቃ ከሰግጥ ጋር ትጠፊያለሽ። ሁላችሁም እስቲ ጆኪንግ በሉ። እስቲ ጆኪንግ በሉ ጋይስ። ከሞን ጆኪንግ በሉ። ጆፒስ በሉ። የኛ 50 ሴንት ሆሊውድ ይላችሁ። ዛሬ የምታዩቸው ዓለም ላይ ትልቅ ቦታ የደረሱት እስር ቤትን የሚያዩ ናቸው። ነፃነትን የሚያውቁ ናቸው። ነፃነትንም የሚያስተምሩ ናቸው። አልጋ ባልጋ የለም። ከፍ ልትል ስትል ሁሉንም ታያለ። ትምህርት ቤት ነው። ግማሽ ዩኒቨርሲቲ ይገባል፣ ግማሽ እዛ ውስጥ ይባላል። ጋይስ ጆኪንግ በል። ከነስሙ እኮ የሚያምር እኮ ነው ጆኪንጋችን። የሁላችን የአንድ ሰው ብቻ ያልሆነ የሁላችን ጆኪንግ በል። ስማ የኢትዮጵያ ልጅ ነው ጆ። የእናንተ ልጅ ነው። የተቀላቀለ የሁላችሁም ልጅ ነው ጆዬ። ለዚህ ነው አንዳንድ ሰዎች አፋቸው የሚዘጉት። ምክንያቱም የሁላችንም ልጅ ስለሆነ ማለት ነው። ጆ ይችላል። ጆኪንግ በል አንተ። ጆኪንግ በል። ዝም ብለህ ጆኪንግ በል። ጆኒ ኪንግ በል። አሁን እናያለን መጨረሻችንን ምን ሊሆን እንደሚችል። የት ነው ኮልሚ ምልክ? ጆኪንግ በል። የጆ ልጆች የት ናቸው ያላችሁት? ፓርትቱ የተወሰደብንን ንብረታችን ራሱ እናስመልሳለን። ገባችሁ? የተወሰደው ንብረታችንን እናስመልሳለን። የተወሰደው ንብረታችንን እናስመልሳለን። የተወሰደው ንብረታችንን እናስመልሳለን። የተወረሰብንን የተወረሰችውን ንብረታችንን እናስመልሳለን። በሉ ሂዱ። የተወሰደው ንብረታችንን እናስመልሳለን። እንቀማለን። ታርጌት የተደረገብን ልጃችንን እናስመልሳለን። የተወሰደው ንብረታችንን እናስመልሳለን አትሉም እንዴ? ምን አባታችሁ አፋችሁን ይቆልፋችኋል? ንብረታችንን የሄደችዋን ልጃችንን እዚህ ያስመልሰናል፣ እዛም እናስመልሳለን። ካስመለስን በኋላ እናስብበታለን። ንብረት አይወረስም፣ አይወረስም። ሄድበት ጋይስ፣ እናስመልሳለን። እናጣላለን። እዛ ደግሞ ሄደና እናጣላለን። በኃይል ማስመልስ። መጀመሪያ የማጣላት ፕሮግራም እንፈጥራለን። ከዛ በኋላ አጣልተን ካልተሳካልን በኃይል እናስመልሳለን። ልጃችንን እናስመልሳለን። አቤት በል። ምን አባ ላንቃን ይዘጋል። እናስመልሳለን አትልም እንዴ? እናስመልሳለን። ምን አባ እናስመልሳለን። ሁለቱንም እናስመልስ። ይችላል። ሁለቱንም ይፈቀዳል። ሁለቱንም እናስመልሳለን። እና ያችኛዋ ሄደች፣ ምችኛዋ ናት። የትኛው ነው ሄደው? ያችን ሄዳለች እንዴ? ያችኛዋ ሄደች። የሄደችዋንም ያለችውንም ማስተዳደር እንችላለን። እኛ እንችላለን። ጋይስ እናስመልሳለን። ታርጌት የተደረገብን እሱን ነው። በሱ ነው ታርጌት ተደርጎ እንደመሰላል የተጠቀሙብን ሰዎች። እነ ሰዎች
መጀመሪያ ታርጌት የተደረጉት ቆንጆ ሴቶች ላይ ችግር ይፈጠራል። ገባችሁ? ታርጌት የተደረግነው እናስመልሳለን። ይሄንንማ እናስመልሳለን። ይሄንን ለኔ ተው ጆይ፣ አንተ ስራ እዚህ ጋር እኔ ነኝ የምሰራው። ያ በኔ ጣል ንብረታችን እናስመልሳለን። አንተ ብቻ ስራ ላይ ትኩረት አድርግ። እናስመልሳለን። ምን አባቱ የቻርጅ ደግሞ ምን ሆነ ነው? ምን ተፈጥሮ ነው እንዴ? አሁን ሰክቼ